ይህ የምትመለከቱት ምስል የሰልጣኝ ወታደሮች ምስል ነው። ምስሉ የፌዴራል መንግስቱ በሳዋ በብር ሸለቆ በዴዴሳ ወይም በበላት የሚያሰለጥናቸው ወጣቶች ምስል አይደለም። ምስሉ ህወሓት በደደቢት የሚያሰለጥናቸው ህወሓታዊ ሰልጣኞች ምስልም አይደለም። ምስሉ በአዴን በማርቆስ የፖሊስ አካዳሚ የሚያሰለጥናቸው በአዴናዊ አድማ በታኝ ሰልጣኞች ምስልም አይደለም። ምስሉ የፋኖ ኃይሎች በሶማ በረሃ የሚያሰለጥኗቸው አማራዊ ሰልጣኞች ምስል ነው። አማራ በታሪኩ በአማራነቱ ተደራጅቶ ሰራዊት ማሰልጠን ሲጀምር ይህ የመጀመሪያው ነው። እንዳያያዛቸው ደግሞ የመጨረሻቸውም ይመስላል። ይህ ለአማራነቱ የሚሰለጥነው የፋኖ ሰራዊት ተሰቀለ ቢሉኝ ዝናሩ ነው ብዬ፣ ተሰቀለ ቢሉኝ መውዜሩ ነው ብዬ ለካስ በላይ ኖሯል ትልቁ ሰውዬ በተባለበት ቀዬ ያደገ ቁጭት የወለደው ትውልድ ነው። ይህ በአማራነቱ ለአማራነት የተደራጀው ኃይል የሚሰለጥነው በላይ በረገጠው በረሃ የበላይን ጥም ተጠምቶ የበላይን ውሃ እየጠጣ ነው። በሶማ ውሃ ውድ ነው። ውሃ በሶማ እንደናት እቅፍ ውድና ሽልብታ ነው። በዚህ ሁኔታ ውስጥ የሚያልፍ የአማራ ወታደር በታሪክ ለመጀመሪያ ጊዜ እየተገነባ ነው። ዛሬ የአማራ ወጣት እንገናኝ እንደው እንሳሮ እንገናኝ ሁሉም በአካባቢው ባገሩ ሆኗል የሚዳኝ እያለ ከአራቱም አቅጣጫ እየተጠራራ የራሱን ዕጣ ፈንታ በራሱ ለመጻፍ ሶማ እየከተተ ነው። ክቡራን ሆይ በዚህ ዘገባ በሶማ በላይ ዘለቀ የስልጠና ማዕከል ምን ያክል ግዙፍ አቅም እየተገነባ ነው? በሶማ የስልጠና ማዕከል የሚሰጠው ወታደራዊ ስልጠናና ዝግጁነት ምን ይመስላል? የተደራጀ ህዝብ ዕጣ ፈንታው ምን ይሆናል? ያልተደራጀስ? ፋኖ የስልጠና ማዕከሉን ለምን በበላይ ዘለቀ ስም ሰየመው? ፋኖዎች ከእስራኤል ወታደራዊ አካዳሚ ያገኙት ጥበብ ምንድነው? የፋኖና የእስራኤል ወታደራዊ መሐላ ለምን ተመሳሰሉ? የሚያገናኛቸው ምንድነው? ወይስ ተራ ግጥምጥሞች ነው? የሚሉ ጥያቄዎችን እንቃኛለን። አብራችሁን ቆዩ። ዓለም ከተፈጠረ ዘመን የራሱ ገመድ መፍተል ከጀመረ አንስቶ የሰው ልጅ ታሪክ የውድቀትና የትንሣኤ የጭቆናና የእምቢተኝነት ትርክት ሆኖ ቆይቷል። በኢትዮጵያ ረጅም ታሪክ ሐዲድ ላይ የአማራ ህዝብ እንደ ሻማ ክር ተሰባጥሮ እንደ ማገር ተገምዶ ሀገር በማቆም ድንበር በማጽናትና ስልጣን በማነጽ ውስጥ የነበረው ሚና በወርቅ ቀለም የተከተበ ነው። ይሁን እንጂ ዛሬ በምናየው ልክ በዚህ ደረጃ በዚህ ጥልቀትና ስፋት አማራ እንደ አንድ ማንነት እንደ አንድ ወጥ አካል ተሰባስቦ በወታደራዊ ስነ ልቦና ልዕልና በአመራር ጥበብና ግብን አጣርቶ በማወቅ የተደራጀበት ዘመን በታሪክ መዛግብት አልተጻፈም፣ አላነበብንም። ይህ ድንገተኛ ክስተት አይደለም። የዘመናት መገፋት የህልውና አደጋና በማንነት ላይ የታወጀ የሞት ድግስ የወለደው የዘመን ምት ነው። ትናንት ሀገር ለማቆም የገበረው ደም ዛሬ ራሱን ለማዳን ወደሚፈስበት የህልውና አውድማ ተሸጋግሯል። ይህ አውድማ ደግሞ የትላንቱ የታሪክ ማሚቶ ዛሬም የሚያስተጋባበት የሶማ በረሃ ነው። የሶማ በረሃ ዝም ብሎ አሸዋና ቋጥኝ ብቻ አይደለም። የሶማ በረሃ የነጻነት ጽንስ የሚረገዝበት የታሪክ ማህፀን ነው። ትናንት ደጃዝማች በላይ ዘለቀ ያ የጎጃም አንበሳ የፋሽስት ጣሊያንን የጭቆና ቀንበር ለመስበር ጀግኖቹን ያሰለፈበት የነጻነት አየር የተነፈሰበት ምሽግ ነበር። ያን ጊዜ የሶማ አፈር የውጭ ወራሪን ለመመከት የስነ ልቦና ከፍታ የጭንቅ ምሽግ ሆኖ አስተናግዷል። ጣሊያን የመታው ቁስለኛው ዋርካ የበላይ ቤት ነው እንዳይመታ እንዳለው ስናን ያን የሶማ የበላይ ደጀን ሆኖ ተዋክቷል። ዋርካው ደምቶ በላይ ተርፏል። ዛሬስ ዘንድሮ የሶማ በረሃ ሌላ የታሪክ ምዕራፍ ከፍቷል። ትናንት የምሽግና የደፈጣ ቦታ የነበረው ምድር ዛሬ የፋኖ የስልጠና ማዕከል፣ የአማራ ህዝብ የህልውና ትግል ማጠንጠኛና የአዲሱ ትውልድ ወታደራዊ አካዳሚ ሆኖ ተቀይሯል። የትናንቱ የበላይ ዘለቀ የነጻነት ጩኸት ዛሬ በሺዎች በሚቆጠሩ የፋኖ አባላት የህብረት ዝማሬ ተተክቷል። ጀግናው ምን አለ፣ ጀግናው ምን አለ፣ አገሬን ለሰው አልሰጥም አለ እያለ የዘመረው ያ የየምዕት ዓመቱ ትውልድ ዛሬም ሳንጃው ሰው በላ፣ ሳንጃው ሰው በላ እያለ ኮስታራ ፊቱን እንቆቋ ሞቱን አዋህዶ ሶማ እየሰለጠነ ነው። ያሰልጣኝ ሰራዊት ዓላማው የበላይ፣ ልቡ የበላይ፣ መንፈሱ የበላይ ነው። የፋኖ ኃይሎች የሶማ በረሃን የስልጠና ማዕከል ማድረጋቸው ለጸጥታ ብቻ አይመስልም። ይልቁንም በዚያ በእስራኤል ወዲያ በህንድ ወዲህ በወያኔ እንደታየ ሁሉ ሰራዊቱን ቅዱስ ዓላማ ለማስታጠቅ ነው። ስም በተለይም ደማቸውን ለሀገር በገበሩ አርበኞች ሲሰየም የታሪክ ድልድይ፣ የመንፈስ ማስተላለፊያ ቱቦና ትናንትን ከነገ ጋር የሚያዋህድ የዘላለም ቃል ኪዳን ነው። አንድ የጦር አካዳሚ ወይም የመከላከያ ተቋም በብሔራዊ ጀግና ስም ሲሰየም ያ ተቋም ከድንጋይና ከሲሚንቶ ከተሰራ ህንጻነት አሊያም ከደረቅ አሸዋማ የጦር ሜዳነት ተላቆ የመንፈስ ቤተ መቅደስ ይሆናል። ወታደሩ ወደዚያ ማዕከል ሲገባ የሚለብሰው የደንብ ልብስ ብቻ ሳይሆን የተሰየመለትን ጀግና የተዋደቀለትን የታሪክ ሸክምና ቅዱስ ዓላማ ጭምር ነው። ይህንን ጥልቅ የስነ ልቦናና የመንፈስ ኬሚስትሪ ለመረዳት የሁለት ህዝቦችን ታሪክ፣ የእስራኤልን የመኖር ትግልና የአማራን የህልውና ንቅናቄ በአንድ የታሪክ መስታወት ላይ አጣምሮ ማየቱ ግድ ይላል።
እስራኤላውያን ታሪካቸውን ወደ ወታደራዊ ስነ ልቦና በመቀየር ረገድ የዓለም ሊቃውንት ናቸው። የእስራኤል መከላከያ ሰራዊት አይዲኤፍ ብርታቱ ያለው በዘመናዊ መሳሪያው ብቻ ሳይሆን ተቋማቱን ባነጸበት ቅዱስ ትውፊት ላይ ነው። በእስራኤል ታሪክ ውስጥ ማሳድ የሚባል ታሪካዊ ተራራ አለ። ከክርስቶስ ልደት በኋላ በ73 ዓመተ ምህረት ሮማውያን እስራኤላውያንን ለማጥፋት ሲዘምቱ ጥቂት አይሁዳውያን ጀግኖች በዚህ ተራራ ላይ መሽገው እስከ መጨረሻዋ ጠብታ ደም ተዋግተዋል። ጠላት ሊማርካቸው ሲል በባርነት ከመኖር ሞትን መርጠው ራሳቸውን ሰውተዋል። ዛሬ የእስራኤል ምርጥ ወታደራዊ ክፍሎች ስልጠናቸውን ሲጨርሱ መሃል ላይ የሚፈጽሙት በዚህ በተቀደሰ የታሪክ ተራራ ላይ ነው። ወጣቶቹ ወታደሮች በጨለማ ችቦ አብርተው እንዲህ ብለው ይምላሉ። ማሳድ ዳግም አትወድቅም፣ ማሳድ ሼል ኖት ፌል አጌን። ይህ ስልጠናን ወደ ቅዱስ ዓላማ የመቀየር ኪነ ጥበብ ነው። ወታደሩ የሚዋጋው ለደሞዝ አይደለም። የሚዋጋው ያን መሬት በደማቸው ላቆዩት ቀደምት ጀግኖች አደራ ነው። የጦር ካምፖች፣ ሻለቃዎችና አካዳሚዎች በነ ዴቪድ ወይም ዳዊት በነ ዮኒ ነታንያሁ በኤንቴቤ ዘመቻ የተሰዋው ጀግና ወይም በማዕካቢ ጀግኖች ስም ሲሰየሙ ሰራዊቱ የሚያስበው ሞትን ሳይሆን የታሪክን ቀጣይነት ነው። ጀግናው አልሞተም፣ በሰልጣኝ ወጣት ደም ውስጥ ዳግም ተነስቷል። ወታደሩ የጠላትን ጥይት ሲጋፈጥ ጀርባው ላይ የቀድሞ ጀግኖች መንፈስ አብሮት እንደቆመ ይሰማዋል። የእስራኤልን የህልውና ፍልስፍና ወደ አማራው መልክዓ ምድር ስንመልሰው ዛሬ በፋኖ ንቅናቄ ውስጥ እየተፈጠረ ያለው ኪናዊና መንፈሳዊ ትዕይንት ያንኑ የቅዱስ ዓላማ እርሾ እየተላበሰ መሆኑን የሚያረጋግጥ ነው። ዛሬ በአማራ ምድር የጦር ማሰልጠኛዎች፣ ክፍለ ጦሮችና ብርጌዶች የሚሰየሙት በዘፈቀደ ሳይሆን በላይ ዘለቀ፣ ቴዎድሮስ፣ ሚኒሊክ፣ ጎቤ መልኬ፣ አሳምነው ጽጌ፣ መንገሻ ቲከምና ሌሎች የብሔራዊ ጀግኖች ስሞች የትግሉ ማዕተፍ ሆነዋል። ይህ ድርጊት የሚያስገኘው ቅዱስ ዓላማ ምትሃታዊ ኃይል አለው። አንድ የአማራ ወጣት ትናንት በላይ ዘለቀ ጣሊያንን ባርበደበደበት በሶማ በረሃ በስሙ በተሰየመው የጦር አካዳሚ ውስጥ ገብቶ ሲሰለጥን የሚፈጠሩ የስነ ልቦና ልዕልና የሚገመት አይሆንም። ይህ ወጣት ጠመንጃውን ሲያጸዳ እያጸዳ ያለው የብረቱን ዝገት ብቻ ሳይሆን የታሪክን ዕዳ ጭምር ነው። በውስጡ እንዲህ የሚል ጀግንነት ይሰነጻል። እኔ ተራ ሰው አይደለሁም። እኔ የበላይ ዘለቀ የደም ጠብታ ነኝ። እኔ የተሰለፍኩት ለግል ጥቅሜ ሳይሆን አባቶች አንገታቸውን ሰጥተው ላቆዩልኝ የማንነት ክብር ነው። ስም የሞትን ጀግና ሕያው ያደርጋል። የፋኖ ክፍለ ጦሮች በአርበኞች ስም ሲሰየሙ ጀግና አባቶቻቸው በባዶ እግራቸው አሮጌ ጠመንጃ ይዘው ዘመናዊውን የፋሽስት ጦር ካንበረከኩ ዛሬ የተደራጀው አዲሱ ትውልድ ጠላትን ማንበርከክ እንደሚችል ቅዱስ እምነት ያድርበታል። በቴዎድሮስ ስም በተሰየመ ክፍለ ጦር ውስጥ የሚዋጋ ወጣት መማረክን እንደ ኃጢአት ይቆጥራል። የቴዎድሮስ ጽዋ በክብር መሞትን እንጂ በጠላት እጅ አለመውደቅ የእርሱ ጣፈንታ መሆኑን ያምናል። ሞት የክብር በር ሆኖ ይታየዋል። የጀግኖች ስም የዘር የጎጥና የሰፈር ድንበር ያፈርሳል። በአጼ ፋሲል በንጉሥ ሚካኤል ወይም በአጼ ሚኒሊክ ስም የተሰባሰበ ጦር ጠባብነትን ተጸይፎ ሰፋፊውን የአማራና የኢትዮጵያዊነትን ስነ ልቦና ይላበሳል። ጦርነት በእርግጥ በመሳሪያ ብዛት ብቻ የሚያልቅ አይደለም። ታላላቅ ጦርነቶች የሚሸነፉትም ሆነ የሚያሸነፉት በሰው አእምሮና ልብ ውስጥ ነው። የጦር አካዳሚዎች በአርበኞች ስም ሲሰየሙ ሰልጣኙን ከወታደርነት ወደ አርበኝነት ከፍ ያደርጉታል። ወታደር ትእዛዝ ፈጻሚ ነው። አርበኞች ግን የታሪክ ባለቤትና የቅዱስ ዓላማ አገልጋዮች ናቸው። ልክ እስራኤላውያን ማሳድ ዳግም አትወድቅም ብለው እንደሚምሉት ሁሉ ዛሬ በየአካዳሚው የሚሰለጥኑ የፋኖ ትውልድም በተዘዋዋሪ እየማለ ያለው አማራ ዳግም አይዋረድም፣ በላይ ዘለቀ ዳግም አይሰቀልም፣ የቴዎድሮስ ክብር ዳግም አይደፈርም በሚል ይሆናል። የአርበኞች ስም ያረፈበት የጦር ማዕከል የነጻነት ዩኒቨርሲቲ ነው። ከእስራኤል በረሃዎች እስከ ጎጃም፣ ጎንደር፣ ወሎና ሸዋ ተራሮች የሚያስተጋባ አንድ እውነት ቢኖር ታሪኩን የረሳ ሕዝብ ይሞታል። ጀግኖቹን በጦር ሜዳ ዳግም ያስነሳ ሕዝብ ግን የዓለምን ስርዓት ቀዶ የራሱን ህልውና በጽኑ ዓለት ላይ ያቆማል። አማራ ዛሬ በእርግጥ እኒያን ብሔራዊ ጀግኖች ስም አስቀድሞ ከቁጣ አልፎ ተደራጅቷል። ያልተደራጀ ቁጣ እንደ ሰደድ እሳት ነዱ የሚጠፋ ዛፉን እንጂ ስሩን ማቃጠል የማይችል ስሜታዊ ክስተት ነው። ያሁኑ የአማራ ህዝብ እንቅስቃሴ ግን ከቁጣ ያለፈ ከስሜታዊ ወደ ስሌት ያደገና በጥልቅ የንቃት መድረክ ላይ የቆመ ነው። ይህ አደረጃጀት የተገነባው በሶስት ዋና ዋና ምሰሶዎች ላይ ነው። አንደኛውና ዋነኛው ምሰሶ የተሰበረው የፍርሃት ቆፈን ነው። ፍርሃት የጭቆና ትልቁ መሳሪያ ሲሆን ለአስርተ ዓመታት የአማራው ስነ ልቦና ላይ የተዘራው ፍርሃት የመገለልና የአጥፊነት ትርክት ዛሬ በፋኖ ተጋድሎ ብትንትኑ እየወጣ መጥቷል። ሞትን የናቀ ለዓላማው ራሱን የሰጠና ከኔነት ይልቅኛነትን ያስቀደመ ትውልድ ተፈጥሯል። ሁለተኛው ምሰሶ ወታደራዊ ስነ ልቦናና ጥልቀት ነው። የዘንድሮ አደረጃጀት ጠመንጃ ከማንገብ ያለፈ ነው። ጠላትን የማንበብ የውጊያ ስልቶችን የመቀየስ መሬትን የማወቅና ህዝብን ከጎን የማሰለፍ ጥልቅ ወታደራዊ ሳይንስን የተላበሰ ነው። ፋኖ ዛሬ የገጠር ሚሊሻ ሳይሆን የተደራጀ ወታደራዊ መዋቅር ያለው የራሱ የሆነ የሎጂስቲክስ የኢንተለጀንስና የኮሚኒኬሽን ጥበብ ያለው ዘመናዊ ኃይል ሆኗል። ሶስተኛው ምሰሶ የአመራር ልህቀት ነው።
ትግል ያለ መሪ መርከብ ያለ ጓዝ እንደማለት ያለ የአሁኑ ንቅናቄ ከስር ወደ ላይ የተገነባ ህዝባዊ መሰረት ያለውና በየደረጃ ብቁ አስተዋይና የፖለቲካ ንቃት ያላቸው መሪዎችን እያፈራ ነው። ይህ አመራር የትናንትን ስህተት የማይደግም የነገን ራዕይ አጣርቶ የሚያይ የብስለት ማማ ላይ የወጣ ነው። በአዲሱና ውስብስብ በሆነ የዓለም ስርዓት ውስጥ የህዝቦች ዕጣ ፈንታ የሚወሰነው በስነ ህዝብ ብዛታቸው፣ በታሪካቸው እርጅና ወይም በትክክለኛነታቸው ሳይሆን በአደረጃጀታቸው ልክ ነው። ይህንን እውነት ለመረዳት ሁለት ተቃራኒ የዓለም ታሪኮችን ማየቱ በቂ ይሆናል። እስራኤልና ኩርዲስታን። እስራኤል የተደራጀ የነቃና የተዘጋጀ ህዝብ ተምሳሌት ትሆናለች። በዓለም ዙሪያ ተበትኖ በሆሎኮስት እጅግ አሰቃቂ ጭፍጨፋ ደርሶበት የመጥፋት አደጋ አፋፍ ላይ የነበረ ህዝብ መቼም ዳግም አይሆንም በሚል ጽኑ የህልውና ቃል ኪዳን ተደራጅ። በጠላት በተከበበች ጠባብ መሬት ላይ በወታደራዊ በቴክኖሎጂና በስለላ አደረጃጀት ራሱን አጠንክሮ ዛሬ በዓለም አቀፍ መድረክ ማንም ሊደፍረው የማይችል ልዕለ ኃያል ሆኗል። አማራ ዛሬ የያዘው መንገድ ይህንን የእስራኤልን የህልውናና የህብረት ጽንሰ ሀሳብ እየተላበሰ ነው። አማራ እየተደራጀ ያለው ሊያጠቃ ሳይሆን በህልውናው ላይ የተጠቃውን ሞት ለመመከት በመሬቱ ላይ ጸንቶ ለመኖርና በማንነቱ ላለመደራደር ነው። የተደራጀ ህዝብ የራሱን ዕጣ ፈንታ ራሱ ይጽፋል። በተቃራኒው ያልተደራጀና ውስጣዊ አንድነቱን ያላጸና ህዝብ ዕጣ ፈንታ ደግሞ እንደ ኩርዶች መሆን ነው። የኩርድ ህዝብ በቁጥር በሚሊዮኖች የሚቆጠር ታሪካዊ መሬት ያለውና ጀግንነት የጎደለው ህዝብ አልነበረም። ነገር ግን በውስጣዊ ክፍፍል የተዘፈቀ ወጥ የሆነ የፖለቲካ አደረጃጀት የሌለውና በሀያላን ሀገራት የጂኦ ፖለቲካ ቼዝ ጨዋታ ላይ እንደ ፓውን የሚገፋ በመሆኑ እስካሁን የራሱ ሀገር የለውም። ይባስ ብሎም ትክክለኛ የነጻነት ትግሉ በአሸባሪነትና በመሰል የፈጠራ ውንጀላዎች ተፈርጆ ህልውናው ዘወትር አደጋ ውስጥ ነው። የአማራ ህዝብ ይህንን የታሪክ መስቀለኛ መንገድ ጠንቅቆ የተረዳው ይመስላል። ያልተደራጀ ቁጥር ለመታረድ የተዘጋጀ መንጋ ከመሆን አያልፍም። መከፋፈል፣ የእርስ በርስ መናቆርና በጠላት ትርክት መነዳት መጨረሻው እንደ ኩርዲስታን ሀገር አልባ መሆን አሊያም በገዛ ሀገር ላይ እንደ ባዳ ተቆጥሮ መጥፋት መሆኑን የነቃው የፋኖ ትውልድ አውቆታል። ለዚህም ነው የሶማ ብርሃን ጨምሮ በየተራራው በየሸንተሩና በየጥሻው የሚሰለጥነው አማራ ትግሉን ከህልውናው ባሻገር ወደ ጂኦ ፖለቲካ የተሰሚነት እያሳደገም የሚገኘው። ትግል ደረቅ ጥይት ድምጽ ብቻ ሳይሆን ትግል ኪነ ጥበብ፣ ትግል ፍልስፍናም ነው። የአማራ ፋኖ እንቅስቃሴ በውስጡ ጥልቅ የሆነ ኪናዊ ለዛና የስነ ልቦና ውበት አለው። ጠመንጃውን ሲያነሳ የታሪክ ሸክም ተሸክሞ ነው። በረሃ ሲወርድ የነገን ብሩህ ተስፋ አልሞ ነው። በፋኖ ትርክት ውስጥ እኔ የሚለው ቃል ሞቶ እኛ የሚለው ጽንሰ ሀሳብ ነግሷል። ወጣቱ ዩኒቨርሲቲ ደብተሩን ምቹ አልጋውንና የከተማ ኑሮውን ትቶ የሶማና ሸዋ ሲንተራስ በልቡ የነደደው የነጻነት ሻማ ከምቾት በላይ ሆኖበት ነው። ይህ የእምቢተኝነት ውበት ነው። ሞትን ንቆ ለህይወት መዘመር፣ መገፋትን ገፍትሮ ለክብር መቆም፣ ከመሬት በታች መቃብርን መምረጥ፣ ከመሬት በላይ ቆሞ ታሪክ መስራትን መምረጥ የህያውነት ማሳያ ነው። የአማራ ህዝብ ዛሬ በፋኖ በኩል እያሳየ ያለው ድርጅታዊ ብቃት ለዓለም አቀፉ ማህበረሰብም ቢሆን ትልቅ መልእክት አለው። እኔን ሳታዳምጡ የኔን ህልውና ሳታከብሩ በዚህ ቀጠና ሰላም አይታሰብም የሚል የዲፕሎማሲና የኃይል ቋንቋ ነው። ይህ ቋንቋ ደግሞ በአዲሱ የዓለም ስርዓት ውስጥ ዋጋ ያለው ብቸኛው ቋንቋ ነው። ዓለም የሚያከብረው ደካማውንና የሚያለቅሰውን ሳይሆን አቅም ያለውንና የተደራጀን ነው። የዓለም አቀፉ ፖለቲካ መድረክ ርኅራኄ የማይታወቅበት የሞራል ልዕልና ዋጋ የሚያጣበት ደረቅ የጥቅም ገበያ ነው። በዚህ ገበያ ውስጥ የእንባ ጠብታዎች ምንዛሬ የላቸውም። የዓለም መንግስታት፣ የሰብአዊ መብት ተቋማትና ሀያላን ሀገራት የደካሞችን ጩኸትና የተገፉትን ዋይታ የሚያዳምጡበት ጆሮውም ጊዜውም የላቸውም። ጆሮአቸው የተፈጠረው ለአንድና ለአንድ ድምፅ ብቻ ነው። እሱም የተደራጀ ኃይል ለሚያወጣው ጉርምርምታ። የአማራ ህዝብ ዛሬ በፋኖ ንቅናቄ በኩል እያሳየ ያለው ድርጅታዊ ብቃት ከሸለቆና ከተራራ ጦርነት ያለፈ ወደ ኒውዮርክና ጄኔቫ ብሎም ብራስልስ የዘለቀ ጥልቅ የዲፕሎማሲ ቋንቋ ነው። ይህ ቋንቋ እኔን ሳታዳምጡ የኔን ህልውና ሳታከብሩ በዚህ ቀጠና ሰላም የለም የሚል መሬት ላይ በቆመ አቅም የተጻፈ ፖለቲካዊ መልእክት ነው። ይህንን ሀቅ በተጨባጭ የዓለም ታሪክና መረጃ ስንቃኘው ለ6 አስርት ዓመታት የአማራ ህዝብ የእንባና የመከራ ፖለቲካ ተዋናይ ሆኖ ቆይቷል። በየቦታው ሲፈናቀል፣ በግፍ ሲገደልና ማንነቱ ሲጠፋ መፍትሄ ፍለጋ አሻቅቦ ያየው ወደ ዓለም አቀፉ ማህበረሰብ ነበር። ሪፖርቶች ተጻፉ፣ ሰላማዊ ሰልፎች ተደረጉ፣ አቤቱታዎች ቀረቡ። ውጤቱ ግን ዊ አር ዲፕሊ ኮንሰርንድ ወይም በጣም አዝነናል ከሚል ደረቅ የዲፕሎማሲ ቃል ያለፈ አንዳች ነገር ጠብ አላለም። ምክንያቱም በዓለም አቀፍ ግንኙነት ህግ መዝገበ ቃላት ውስጥ ደካማነትና ትክክለኛነት ሀገር አያድኑም። አዲሱ የፋኖ ትውልድ ይህንን የዓለምን ግብዝነት በተግባር የተረዳ ይመስላል። መብት የሚረጋገጠው በጠረጴዛ ዙሪያ በሚደረግ ልመና ሳይሆን ያን ጠረጴዛ መገልበጥ በሚችል የተደራጀ ክንድ መሆኑን እያወቀ አሁን ፋኖ የሚያወራው ሀያላን ሀገራቱ በደንብ በሚገባቸው ቋንቋ ነው። በጂኦ ፖለቲካዊ የኃይል ሚዛን ቋንቋ እያወራቸው ነው። ዓለም የሚያከብረው ደካማውን ሳይሆን አቅም ያለውን ነው የሚል አባባል በስነ ጽሑፋዊ ፈሊጥ ሳይሆን ደም የነካው ነባራዊ እውነት ነው። ለ20 ዓመታት አሜሪካና ኔቶ ታሊባንን አሸባሪ እያሉ ሲደበድቡ ኖረዋል። ቢሊዮኖች ዶላር ፈስተዋል። ዘመናዊ የጦር ሰራዊት ተገንብቷል። ነገር ግን ታሊባን መሬት ላይ ያለውን ህዝባዊና ወታደራዊ አደረጃጀት ስላላላላ
በመጨረሻም የዓለማችን ልዕለ ኃያል ሀገር አሜሪካ መሪዎቿን ወደ ኳታር ወይም ዶሃ ልካ ከተዋጊዎቿ ጋር ፊት ለፊት ተደራደረች። አሜሪካ ከታሊባን ጋር የተቀመጠችው ታሊባን ትክክለኛ ስለሆነ አይደለም፣ የተደራጀ መሬት የያዘና ችላ ሊባል የማይችል ኃይል ስለሆነ ብቻ ነው። በሚሊዮን የሚቆጠሩ ቱትሲዎች በገጀራ ሲታረዱ የዓለም አቀፉ ማህበረሰብ ጆሮውን ደፈነ። የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር እያየ ጥሎ ወጣ። ቱትሲዎች በማልቀሳቸውና ትክክል በመሆናቸው ማንም አልደረሰላቸውም። የሩዋንዳ እልቂት የቆመውና ዓለም ያን ህዝብ ያከበረው በፖል ካጋሚ የሚመራው የሩዋንዳ አርበኞች ግንባር አርፒኤፍ የተደራጀ ኃይል ይዞ መዲናዋን ኪጋሊን ሲቆጣጠርና የራሱን ህልውና በራሱ ብረት ሲያረጋግጥ ብቻ ነው። የአማራ ህዝብ ይህንን ተጨባጭ የዓለም አቀፍ ስርዓት ደንቡጦ ፈጅቶታል። ካላለቀስኩ ያዩኝም የሚለው የትናንት አስተሳሰብ ካልተደራጀሁና ክንዴን ካላሳየው አይሰሙኝም በሚል የእምቢተኝነት ስነ ልቦና ተቀይሯል። በአፍሪካ ቀንድ ኢትዮጵያ የልብ ትርታ ስትሆን የአማራ ህዝብ ደግሞ የኢትዮጵያ የጀርባ አጥንት ነው። ይህን ሰፊ መልካ ህዝብ በ10 ሚሊዮኖች የሚቆጠር ህዝብና ከጎረቤት ሀገራት ሱዳን፣ ኤርትራ ጋር የሚዋሰንን ስትራቴጂካዊ ድንበር ይዞ ያለ ፈቃዱ የፖለቲካ ቀመር ሰራለሁ ማለት አሸዋ ላይ ህንጻ እንደመገንባት ይሆናል። ፋኖ ዛሬ በየአውራጃውና በየከተማው የሚያሳየው ወታደራዊ ልዕልና ለምዕራባውያኑም ሆነ ለዓለም አቀፍ ተቋማት ግልጽ የሆነ ምስል እየፈጠረ ነው። እኛ የተራራ ላይ ሽፍቶች አይደለንም። እኛ የአማራን ህዝብ ህልውና የምንጠብቅ የፖለቲካና የወታደራዊ ተቋም ነን። አዲስ አበባ ላይ ብትደራደሩ፣ ፕሪቶሪያ ላይ ብትፈራረሙ ከኛ ውጭ የሆነ ማንኛውም ውሳኔ መሬት አይነካም። በመንገዳችን ላይ አታልፉም፣ በአገራችን ላይ አትበሩም፣ በማንነታችን ላይ አትወስኑም። ይህ ዲፕሎማሲ ነው። ጠረጴዛና ሻይ የሌለው ግን ደግሞ መሬት ላይ ጥርስ ያለው እውነተኛ ዲፕሎማሲ። ዓለም ዛሬ ስለ ፋኖ እንቅስቃሴ ሪፖርት ማውጣት የጀመረው በየኤምባሲው የደህንነት ትንታኔ የሚሰራው አማራውን ወዶት ሳይሆን በአደረጃጀቱና መሬት ላይ በፈጠረው ሀቅ በመገደዱ ነው። በአዲሱ የዓለም ስርዓት ፍትህ የጠመንጃ ፈሙዝ ላይ የምትበቅል አበባ ነች። መሬትህን መጠበቅ ካልቻልክ የተባበሩት መንግስታት ቻርተር አይጠብቅልህም። ህዝብህን ማደራጀት ካልቻልክ አምነስቲ ኢንተርናሽናል የሞት ሪፖርትን ከመመዝገብ ያለፈ ስራ አይሰራልህም። አማራ ዛሬ እያደረገ ያለው የህልውና ትግል የውበት ጥግ ነው። ጥርሱን ነክሶ እምባውን አድርቆ ሞቱን ተቋቁሞ ወደ አደረጃጀትና ወደ አመራር ልህቀት መግባቱ የዘመናችን ትልቁ የህዝቦች ትንሳኤ ነው። ፋኖ አሁን እያወራ ያለው የአዲሱን ዓለም ትክክለኛ ቋንቋ ነው። ይህ ቋንቋ በደካማነትና ከለቅሶ የጸዳ በክንድ በመዋቅርና በማያወላውል ዓላማ የታነጸ የኃያላኑ ቋንቋ ነው። ዓለም ይህንን ቋንቋ ሳምሮ ይሰማል። ከሰማም በኋላ በአክብሮት መቀበሉ አይቀሬ ነው። ኃያላኑ የሚያከብሩት ኃያላንን ብቻ ነውና ከሶማ አብረህ የተነሱ አቧራ ዛሬ የአማራን ህዝብ የፖለቲካ ሰማይ እያጠራው ነው። ትናንት በላይ ዘለቀ የፋሽስትን አንገት ያስደፋበት ያ ቅዱስ መሬት ዛሬ የዘመናችን ፋሽዝምና የዘር ማጥፋት አባዜ ለመቅበር አዲስ ትውልድ አምጦ ወልዷል። ይህ ትውልድ የአማራ ታሪክ በአዲስ መልክ የሚጻፍበት ብዕር ነው። ከእንግዲህ አማራ እንደ ኩርዶች በባዕዳን የፖለቲካ ቀመር የሚበላ በማንነቱ ምክንያት የሚሳደድና አሸባሪ እየተባለ የሚፈረጅበት ዘመን እያከተመ ነው። ይልቁንም የደረሰበትን መከራ ወደ ኃይል ቀይሮ ቁስሉን ወደ ጥበብ ለውጦ ልክ እንደ እስራኤል ህልውናውን አስከብሮ ጠላቶቹን አርቆና ክብሩን መልሶ በአዲስ የዓለም ስርዓት ውስጥ የራሱን ጽኑ ስፍራ ይይዛል። የማደራጀት የመንቃትና የመዘጋጀት ጉዞ የጀመረ ህዝብ መድረሻው ነጻነትና ክብር ብቻ ነው። የሶማ በረሃ ዛሬ ምስክር ነው። የፋኖ ጽናት ዛሬም ህያው ነው። የታሪክ መኮራኩር ወደፊት እየተሽከረከረ ነው። የአማራ ህዝብ የዚህ መኮራኩር ነጅ እንጂ ተሳፋሪ ላለመሆን ወስኗል። የጊዜ ጉዳይ ነው እንጂ የተደራጀ ህዝብና የተባበረ ክንድ ከመንገስ የሚያገደው ምድራዊ ኃይል የለም በሚል መጣጥፉን የላኩልን የመረጃ ምንጫችን ጽሑፋቸውን አጠናቀዋል። በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚሁ እንሰናበታለን።